ይኸውላችሁ ዓለም ምን ያክል ቀላል እንደሆነች ነው የማሳያችሁ። ብዙ ነገሮችን ብዙ ቴክኒኮችን ሳንሻ ወይንም የሰው ኃይል ሳንፈልግ ራሳችን መማር መስራት ማድረግ የምንችልበት ዘመን ሲመጣ ከዘመኑ ጋር እኩል መሄድ ይኖርብናል። እንዲህ ጎግል ላይ ገባሁ፣ ጎግል ሊኖረኝ ይገባል። ጎግል ላይ ከዛ እዚች 9 ዶቶች ላይ ስገባ ይህንን ጄሚኒ እዚች ጋር አገኛለሁ። በቃ እዚህ ጋር ገብተን የምንሰራቸውን የሚገርሙ ነገሮችን እናያለን። ብዙ ነገሮችን ልታውቁ ትችላላችሁ። እነዚህን ግን ልብ ላትሏቸው ትችላላችሁ። አንዱና ከቀላሉ ስነሳ ለምሳሌ እኔ ብዙ ነገሮችን በዚህ ሰርች አድርጌ ሊሆን ይችላል። ጥያቄ እንዲሰራልኝ ጠይቄ ሊሆን ይችላል። ወይንም ደግሞ የተለያዩ ዶክመንቶች እንዲያያይዝልኝ። አሁን ስገባ ግን እንደምታዩት ባዶ ነውና ከዚህ በፊት ያለውን ማግኘት ከፈለኩኝ እዚህ ጋር ገብቼ ምሳሌ አሁን ይሄን ማየት እንችላለን። አሁን ይሄ ተምኔል በቃ ስታይሉ በጣም ወድጀዋለሁ እንበል። ምክንያቱም አቀማመጦቹ፣ የፎንቶቹ እና የፊደላቱ መድመቅ ወይም መፍዘዝ እና ያደረጋቸው ፎቶ ላይ ያለው ስታይል፣ ሎጎዬን እዚህ ጋር ማሚ ማትስ የምትለዋን እዚህ ጋር ማስቀመጡ፣ በቃ ይሄ ስታይል ሌላ ቦታ ጋር ተምኔል ላይ ብንሄድ አሁን ሌላ ደግሞ ፎርም ቀይሮ ነው ተምኔል እንዲሰራልኝ ሳዘው ሌላ ፎርም ቀይሮ ነው የሚያመጣልኝ እና ይችኛዋ ፓርት ተመችታኝ ሊሆን ይችላል። ስለዚህ ካሁን በኋላ ባለው ተምኔል ላይ ይሄንን አይነት ስታይል እንዲኖረው ፈለኩኝና ነገር ግን ሌላ ቀን መጥቼ ሳዘው ግን የሚሰራልኝ ደግሞ በሌላ ፎርም ሊሆን ይችላል። አሁን ይቺ እንድትቀመጥልኝ ምን አደረኩኝ? እዚህ ጋር መጣሁኝና በቃ ይችን በሆነ ስም ያስኳት። ካሁን በኋላ እዚች ሂስትሪ ላይ መጥቼ በሞባይልም በእንትን ማለት ነው ያቻት ይችን ፓርት ጋር ስገባ ሂስትሪው ላይ ተቀምጦ አገኘታለሁ ያችን። ከዛ አሁን ያልኳችሁ ነገር በቀላሉ መግባባት ተምኔል ስራልኝ ስለው የዚህን አይነት ስታይል አሲዞ ነው የሚሰራልኝ። ሌላ ቦታ ገብተን ተምኔል ብናይ ግን የተለየ አይነት ስታይል ነው የሚኖረው እና ይሄንን ለማድረግ ይጠቅመኛል። ስራ ለመስራት ከሆነ አዲስ በምሰራበት ጊዜ ከምሰራቸው ነገሮች አንዱ ደግሞ ከፎቶዬ ጋር አያይዤ የፈለኩትን ትዕዛዝ አዝዤ መስራት ልፈልግ እችላለሁ። ከነዚህ ውስጥ አንዱ ፎቶግራፊን አያይዤ ፕላስ አስገባና ፋይል ውስጥ ገባለሁኝ ዋን ታይምስ። እሺ ከዚያም ዳይሬክት መነሳት ካስፈለገ ዳይሬክት ልነሳ እችላለሁ። እዚሁ ካሜራ አለ። ከሌለ ግን ወደ ውስጥ ገባለሁ እና ዳይሬክት ካሜራ እንደዚህ እንድነሳ ካስፈለገ ባለሁበት ሁኔታ እንዲህ ተነስቼ ከዚሁ ላይ መውሰድ እችላለሁ ፎቶ። አይ ከመውሰደው ካልኩኝ ደግሞ ቀጥታ ፋይል ገባና ፎቶ አንድ ቪዲዮ ገብቼ እንግዲህ ስክሪንሾት ካደረኩት ሊሆን ይችላል ወይም ደግሞ ከጋላሪ ሊሆን ይችላል። ጋላሪ ላይ ይገባለሁ። ለምሳሌ ይሄን ፎቶግራፍ ወሰድኩ። ይችን ወስዶ እስከሚጨርስ ድረስ እስከሚረዳ ድረስ ከጠበቅኩ በኋላ ምንድነው ማድረግ የምፈልገው እንበልና አሁን ባንዲራ ይዤ ስራልኝ ካልኩት ባንዲራ ይዤ የሚያሳይ ፎቶ ስራልኝ ሊሆን ይችላል። ባንዲራ የማንን ባንዲራ? የኢትዮጵያ ባንዲራ ነው። የኢትዮጵያ ልጨምርበት ከኋላ የኢትዮጵያ ባንዲራ ይዤ የሚያሳይ ፎቶ ስራልኝ። አሁን አዘዝኩት። ትንሽ መታገስ ይኖርብኛል። አረፍተ ነገሩን በደንብ በጻፍነው ቁጥር በደንብ እየተረዳ ይሄዳል። ያውና በቃ ምንም ነገር ሳያስፈልግ እንደዚህ እንደምትመለከቱት ባንዲራ ሲዞ አሳምሮ ሰጠኝ ማለት ነው። ሌላው እዚህ ጋር በመግባት ራሱ የምጠይቀውን ጥያቄ በቃል ጠይቀዋለሁ ማለት ነውና
ለምሳሌ እዚህ አሁን ዋት ኢዝ ዘ ሰም ኦፍ ከኋላ ሌላ ነገር ጨምሬበታለሁ ትንሽ እንትሳሉ እና ዋት ኢዝ ዘ ሰም ኦፍ 4 አንድ ኔጌቲቭ 4 ነው እንደዛ ነበር ያልኩት በቃል ደረጃ ማለት ነው። ራሱ ሰርቶ ይሰጠኛል። ቁጭ አድርግላቸው ፈልጉ ያስረዳቸዋል። ፈለጋችሁት መንገድ ያስረዳቸዋል ግልጽ አድርጎ ሪካርድ ለማድረግ እንግዲህ ሌሎች ካለን ከዛ ቀስ ነገሮች ደግሞ ያመጣልናል መልሱ። ለምሳሌ በፎቶ ያለን አንድን ጽሁፍ አሁንም እንሄድና ይችን ፕላስ ልንካና ወደ ፋይል በፎቶ የተቀመጠን አንድን ዶክሜንት ጋር ልሂድ። ጋላሪ ላይ ልግባና ምሳሌ ይህን እንምረጥ። ቼንጅ ኢንቱ ፒዲኤፍ። አሁን ይሄንን በፒዲኤፍ ፎርም ኮፒ ፔስት እንዳደርገው ወይንም ለሰዎች እንድልከው ሊሆን ይችላል እንዲያመች በዚህ መሰረት አመጣልኝ ማለት ኤክስትራክትድ ዘ ኩዌስችን ፍሮም ዮር ኢሜጅ ያለ ይቀጥላል። ኤኒዌይስ ከተፈለገም ያው እዚህ ጋር አስቀምጧቸዋል ያሉትን እንትኖች በዚህ ከዚህ ኮፒ ፔስት ማድረግ እችላለሁ። አሁን ይሄንን ኮፒ አድርጌ እዚህ ጋር ነካና ኮፒ አድርጌ ወደ ፈለኩት አገር በጽሁፍ መልኩ ካለው ወይንም ደግሞ ፕሪንት ሆኖ እንዲወጣ ማድረግ እችላለሁ። ካልሆነ ደግሞ ያንኑ ፒዲኤፍ ፎርሙን ከሆነ ደግሞ ኦፕን ይችላል። ይሄ ወደ ፒዲኤፍ ፎርም መቀየሩ ያለው ፋይዳ ምንድን ነው? ያው ትንሽ ኔትወርክ ጋር ትዕግስት ያስፈልገዋል። ወደ ፒዲኤፍ መቀየሩ አንዳንድ የሂሳብ ጥያቄዎች በተለይ እነዚህ እንትኖች ያሉበት ሳይኖች ራዲካል አንድ አብሶሉት ቫልዩ አንድ ማትሪክስ እና የመሳሰሉ ምልክቶች ሳይን፣ ኮሳይን፣ ስኩዌር፣ ስኩዌር ሩት እና የመሳሰሉት ነገሮችን ኮፒ ፔስት ስናደርገው እና ወርድ ላይ ሂደን ፔስት ስናደርገው የሆነ የዶላር ምልክትና የኢ ምልክት የተዘበራረቁ ነገሮችን ምልክት ነው የሚያመጣልን። ራሱ በደንብ ሳይኖቹን አያስቀምጥልንም። እንደዚህ ቼንጅ ቱ ፒዲኤፍ ከሆነ ግን አሁን ይሄንን ኮፒ አድርጌ በወስደውና ፔስት ባደርገው ኮምፒውተር ላይ በቀጥታ ምልክቶቹ በትክክል ተቀምጠው እናገኛቸዋለን። የተሻሉና አሪፍ ሆነው እናገኛቸዋለን። እኔስ ከጨረስኩ በኋላ እዚች ጋር ልምጣና ኤክስ ዳውንሎድ ማድረግ እችላለሁ። እንትን ቀስት ምልክት ነበረች ፐርሙቹዌሽን የምትለዋን ብንመለከት ለምሳሌ እዚህ ፐርሙቹዌሽን የምትለዋን ብናይ በትክክል ላይ ያስቀምጥልን ይችላል። ለዛሬ እንዳይረዝም እዚህ ጋር ይበቃኛል። መምህር መሐመድ ከማሜ ማትስ ከተመቻችሁ ሌሎችም አይነት ቴክኖሎጂዎች እናያለን። ያለኝን እውቀት ማጋራት ብዬ ነው።